ሰላም ሰላም እንዴት ናችሁ? አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። እንዴት ናችሁ? ዛሬ አብረን የምንሰራው አቮካዶ ቲማቲም ለብ ለብ ነው። አብረን እንሰራለን። አብራችሁን ቆዩ። አቮካዶ እና ቲማቲም ለብ ለብ የምንሰራው እንደ ማንኛውም ጥብስ እንደምንሰራው ሽንኩርት እናደርጋለን። መጥበሻችንን እናደርግና ሽንኩርቱን ለጥብስ እንደምንከትፈው በረጃጅሙ ነው የከተፍኩት። ከፈለጋችሁ ማድቀቅ ትችላላችሁ። ያው ዘይት ታረጉና መጥበሻችሁ ላይ ሽንኩርቱን ታረጋላችሁ። ከዛ ሽንኩርቱን ገልበጥ ገልበጥ እናረጋለን፣ ትንሽ በሰል እንዲል ማለት ነው። ሽንኩርቱ እየበሰለ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱ የደቀቀ ካላችሁ የደቀቀ ማድረግ ትችላላችሁ። እኔ ግን እንዲሁ ከትፌ ነው። ለጣዕሙም እንደዚህ ሸርከት ሸርከት ስታረጉት የበለጠ ለጣዕሙን ታገኛላችሁና አብሬ ከሽንኩርቱ ጋር አበሰልኩት። ይሄ ቲማቲምና አቮካዶ ለብ ለብ ቀዝቃዛውንም እንደዚህ ለብ ለብ ሳናረገው እንደ ሰላጣ ተቆርጦ መበላት ይችላል። ግን ደግሞ አንዳንድ ጊዜ የሆነ ምግብ ለየት አድርገን ስንሰራ ጣዕሙ ለየት ይላልና ይሄንን እኔ በጣም ወድጀዋለሁ። እናንተም እንድትሞክሩት ነው። እንደዚህ አድርገን ሰርተን ጣዕሙ የሽንኩርቱ የነጭ ሽንኩርቱ እንደዚህ ስላቁላላ ነው የጨመርነው የቁንዶ በርበሬ ኮሮሪማ ቅመሞቹ አንድ ላይ ሆኖ ጣዕሙን በጣም አሪፍ አድርጎታልና እኔ ስለወደድኩት እናንተም ትወዱት ይሆናል በሚል ነው የሰራሁት። ሽንኩርቱን ሳበስል ነጭ ሽንኩርት፣ ቁንዶ በርበሬ፣ ትንሽ ኮሮሪማ፣ ትንሽ ካያን ፔፐር እና እንዲሁም ፔፐሪካ ጨምሬበታለሁ። ትንሽ ትንሽ ለጣዕም ብቻ ነው። እነዚህን ነገሮች ጨምሬ ከሽንኩርቱ ጋራ በደንብ ከአበሰልኩት በኋላ ቲማቲሙን እንደምትፈልጉት መክተፍ ትችላላችሁ። እኔ የከተፍኩት በቃ ስኩዌር ስኩዌር አድርጌ እንዲሁ ቲማቲም እንደምንቆርጠው ከፍ ከፍ ያለ እንደዛ አድርጌ ነው የቆረጥኩት። ምንም አይነት ውሃ አልጨመርኩም። ሽንኩርቱን እንዲሁ በራሱ ውሃና በዘይቱን ያበሰልኩት፣ በጣም መብሰል የለበትም። ከዛ በኋላ ደግሞ ቲማቲሙን ጨመርኩኝ። ቲማቲሙን ጨምረን ብዙ እሳት ላይ ማቆየት የለብንም። ምክንያቱም ቲማቲም እየበሰለ ሲሄድ እየሞተ ነው የሚሄደው። እዚህ ጋር መስራት የፈለግነው ለብ ለብ ማድረግ ነው፣ ቲማቲሙም በጣም ሳይሞትብን ማለት ነው። ቲማቲሙን ገልበጥ ገልበጥ ካደረግን በኋላ አንድ ሁለቴ ከዛ ደግሞ አቮካዶውን እንደዚህ አርጌ ከትፌዋለሁ እና አቮካዶውን ከላይ ጨመርኩበት። እናንተ እንደምትፈልጉት እንዳልኳችሁ አቮካዶውንም ቲማቲሙንም እንደምትፈልጉት አድርጋችሁ መክተፍ ትችላላችሁ። ከዛ በኋላ ልክ አቮካዶውን ስጨምር እሳቱን አጠፋሁት። ምክንያቱም ምንም መብሰል የለበትም። ሙቀቱ ግን አንድ እንዲሆንልን ቴምፕሬቸሩ ትንሽ እሳቱ ላይ ወደዚህና ወደዛ ገልበጥ አድርጌዋለሁ። ከዛ በኋላ እሳቱን አጠፋሁት። እዩት እንዴት እንደሚያምር። ከዛ በኋላ ቃሪያ ደግሞ ከትፌ ከላይ አደረግኩበት። ከፈለጋችሁ ቃሪያውንም እንዳልኳችሁ መሰንጠቅ ትችላላችሁ። እኔ ግን ከትፌ ነው የጨመርኩት። ይሄውና ዝግጁ ነው። በጣም ያምራል። አቮካዶ ቲማቲም ለብ ነብ ነው። ብትፈልጉ በእንጀራ ብትፈልጉ በዳቦ ካልሆነ ደግሞ ከሩዝ ከሌላ ምግብ ጋር ራሱ ከጎን አርጋችሁት ብትበሉ በጣም ይጣፍጣል። በጣም አሪፍ ነው። እናንተም እንደዚህ አርጋችሁ ሰርታችሁ ሞክሩ፣ ትወዱታላችሁ። ይሄንን እንደምትሞክሩት ተስፋ አደርጋለሁ። ከሞከራችሁ በኋላ ደግሞ እንዴት እንደሆነላችሁ አሳውቁኝ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አዲስ የሆናችሁ ሰዎች እንደ ሁልጊዜውም ሰብስክራይብ አድርጉ። ቻናሌን ሌሎች ቪዲዮዎችም ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም በጣም አመሰግናለሁ።